በፈረንጆቹ 2011 መጨረሻ ላይ ባንዲት የተረገመችለት የአሜሪካዋ ኦሃዮ ግዛት በድንገት አንድ አስደንጋጭ ክስተት ትናወጥ ጀምራለች። የከተማዋ ነዋሪዎች ከመጣባቸው ድንገተኛ መዓት ለማምለጥ ሲሉ በራቸውን ዘግተው በፍርሃት ይንቀጠቀጣሉ። ከየቦታው የሚተኮሰው የጸጥታ ኃይሎች የተኩስ ድምፅ ከተማዋን የተረበሸች የጦር ቀጠና አስመስሏታል። ሰላም ውድ የሉሲ ቲፕስ ቤተሰቦች፣ ይህ ከዚህ በታች የምነግራችሁ ታሪክ ፊልም አሊያም ደግሞ ልብ ወለድ አይደለም። በአሜሪካዋ ኦሃዮ ግዛት የተከሰተ እውነተኛ ክስተት እንጂ። ጊዜው በፈረንጆቹ 2011 መጨረሻዎቹ ላይ ነበር። ይህች የምትመለከቷት ውብና ሰላም የሰፈነባት የኦሃዮ መንደር በአንዲት አስደንጋጭ ዕለት ግን በአንድ ጊዜ ሰላማዊነቷን አጥታ ከባድ ግርግርና ጭንቀት ታስተናግድ ጀምራለች። ታዲያ የሚሆነው በአሸባሪዎች ማህበር ወይም በተፈጥሮ አደጋ አሊያም ደግሞ በጦርነት አልነበረም። ይልቁንም ለዚህ ሁሉ ግርግርና ውዥንብር ምክንያት የሆነው አንድ ቴሪ ቶምሰን የተባለ ግለሰብ ሲሆን ይህም ሰው ታዲያ ከተለመደው ወጣ ያለ ባህሪ ያለውና በአካባቢው ነዋሪዎች ዘንድ የሚታወቅ ዝናው የገነነ ሰው ሲሆን አንዲት ቀን ላይ የትኛው ሰይጣን እንዳሳተው ሳይታወቅ ከ50 በላይ የሚሆኑትንና እየተንከባከበ ያሳደጋቸውን አደገኛና የተራቡ የዱር አራዊቶቹን እንዴትና ለምን እንደሆነ ሳይታወቅ በከተማው ሰው ላይ ፈቶ በመልቀቅ ልጅ አዋቂ ሳይል ከተማዋን ያስጨንቃት ጀመር። በእርግጥም የዚህ ሰው ታሪክ የሚጀምረው በምስራቃዊቷ ዛኔዝቬል በተሰኘች መንደር ሲሆን ቶምሰን የዛሬን አያድርገውና እንዳሁኑ ጨካኝና አረመኔ የሆነን ባህሪ ከመላበሱ በፊት እጅግ የሰራ ሰውና ጎበዝ የሚባል አይነት ወጣት ሲሆን ፓይለት የመሆን ከፍተኛ ፍቅርም ስለነበረው የአብራሪነት ፈቃዱን ገና በለጋ ዕድሜው በማግኘት ሀገሩን በቪየትናም ጦርነት ላይም ጭምር በመሳተፍ ያገለገለ ሰው ነበር። ታዲያ እንደ ማንኛውም ሰው አስተማሪና የእንስሳት አፍቃሪ ከነበረችው ማሪያ ከተባለች ሴት ጋር በፍቅር የተጣመረ ሲሆን ባልና ሚስት ከአንድ ወንዝ ይቀዳሉ እንዲሉ በትዳር ጊዜያቸው ህገወጥ የመሳሪያ ዝውውር ያሉ በርከት ያሉ የወንበዴ ስራዎችን ይሰሩ የነበረ ቢሆንም ፍጻሜያቸው ግን አላማረም ነበር። ታዲያ ቶምሰንም ለዛች አስፈሪ መሰረት የሆነውና የዱር እንስሳትን አንድ ብሎ ማሳደግ የጀመረው ለባለቤቱ በሰጣት አንድ አስገራሚ የልደት ስጦታ ምክንያት ሲሆን በአንድ የዱር አራዊት ለጨረታ በሚያቀርቡበት ፕሮግራም ላይ ባሸነፈው አንዲት የነብር ግልገል አማካኝነት ነበር የዱር እንስሳትን እየሰበሰቡ ማሳደግ የጀመሩት። እንስሳትን የመሰብሰብ ፍቅራቸውም ስር ሰዶ በርከት ያሉ የዱር አራዊቶችን ማሳደጋቸውንም ተያያዙት። ይህም ለአራዊት ያላቸውን ፍቅርና ዝንባሌ እንዲጨምር ምክንያት ይሆናቸው ሲሆን በዚህም ያላቸውንም ሁሉ አሰባስበው ለአራዊት ማሳደግ የሚሆኑ ማቆያ መስራት ቻሉ። በዚያም ብዛት ያላቸው አንበሶች፣ ነብር፣ ድብ፣ ተኩላና ዝንጀሮችን በስፍራው ላይ ማከማቸትን ተያያዙት። ቴሪም ለአዲሶቹ እንግዶቹ ምግብ ይሆን ዘንድ በመንገድ ወድቀው ሞቶ ያገኛቸውን እንስሳትና የዶሮ ትርፍራፊ ከየቦታው መሰብሰብ ዋነኛው ስራ ሆነ። ቀስ በቀስም ይህንን ተግባራቸው ወደ ቢዝነስ በመቀየር የዱር እንስሳትን ማቅረብና ማስጎብኘት ስራቸው ሆነ። በዚህ መሃልም ታዳጊ የዱር እንስሳትን በህገወጥ መሳሪያ ልውውጥ በማድረግ የህገወጥ የመሳሪያ ንግዳቸውንም ለሁለት አጧጧፉት። ታዲያ እንዲህ እያለ የቀጠለው የቶምሰንና የማሪያ ፍቅር በመሃል አለመግባባት ይፈጠርበትና አደጋ ላይ ይወድቃል። በ2008ም ማሪያ ቶምሰን በህገወጥ መንገድ መሳሪያ እንደሚያዘዋውርና የህገወጥ የዱር እንስሳት ዝውውር ላይም እንደሚሰራ ለህግ አካላት ትጠቁምበታለች። በዚህም ታዲያ በህገወጥ መሳሪያ ዝውውር እንቅስቃሴው የተጠረጠረው ቶምሰን በተደረገበት ፍተሻ 133 መሳሪያዎችና ጥይቶች የተገኘባቸው ሲሆን ይህም ቶምሰን ከባለቤቱ ጋር የነበረው የፍቅር ግንኙነት ከብዙ ዓመታት በኋላ በፍቺ እንዲጠናቀቅ ምክንያት ሆኗል።
ቶምሰንም የ10 ወር እስራት የተፈረደበት ሲሆን ያልተመዘገበ የጦር መሳሪያ ይዞ መገኘቱን በማመን የእስር ጊዜውን ለማሳለፍ ይገደዳል። ታዲያ ነገሮች ሁሉ የሚጀምሩት ከዚህ በኋላ ነበር። የተፈረደበትን የእስር ጊዜ ጨርሶ የወጣው ቶምሰን ወደ ቤቱ ሲመለስ በቤት ውስጥ ያገኘው ከልጅነታቸው ጀምሮ ያሳደጋቸው የዱር እንስሳዎቹ ብቻ ሲሆን የኦሃዮን ግዛት ሰላም ያናጋው አስደንጋጩ ክስተትም የተጠነሰሰው ከእስር በተፈታበት የብቸኝነት ጊዜው ነበር። ታዲያ አንዲት ቀን ላይ ነበር ቶምሰን የትኛው ሰይጣን እንዳሳተው ባይታወቅም የብቸኝነት ስሜትና ተስፋ መቁረጥ ቢደራረብበት ነው መሰል ለዘመናት በግቢ ውስጥ በሰላም ሲኖሩ የነበሩት አራዊቶች በድንገት በሩን ከፍቶ ወደ መንደሩ የሰደዳቸው። ይህን ጊዜም ያቺ ሰላም የሰፈነባት የኦሃዮዋ ዛኔዝቬል መንደር በአንድ ጊዜ በአራዊት የምትታመስ የእንስሳት መናኸሪያ ጫካ መሰለች። በየመንገዳቸው አንበሳና ነብር ያስተዋሉ የመንደሩ ነዋሪዎችም አይናቸውን ማመን እስኪያቀታቸው ድረስ በፍርሃት ተዋጡ። የቶምሰን ጎረቤት የነበረው ሳም ኮፕም በሰዓቱ የነበረውን ክስተት እንዲህ ሲል ያስታውሳል። በሰዓቱ ያየሁትን ለማመን ብቸገርም ፊት ለፊቴ ግን አንድ ጥቁር ድብ ጋር ተፋጠጥኩኝ። ራሴንም እንደምንም አረጋግቼ ነገሩን ለማጤን ስሞክር ግን በቀጣይ ያየሁት ነገር ራሴን ለመረጋጋት ጊዜ አልሰጠኝም ነበርና ቀስ ብዬ ብሮጥም ከፊቴ ያለውን አንበሳ ማምለጥ እንደማልችል ስለገባኝ ቀስ ብዬ ድምፅ ሳላሰማ መራመድን ቀጠልኩ። በመሃል ግን ቤት ውስጥ ለብቻው ያለችውን አሮጊት እናቴን በማሰብ ፍጥነቴን ጨምሬ መሮጥ ጀመርኩ። አይደረስ የለ ቤቱን በርግጄ በመግባት ሁሉንም በር ከዘጋጋው በኋላ ከእናቴ ጋር በመሆን ወደ ቶምሰን ቤት መደወል ቢጀምርም ስልኩን የሚያነሳ ግን አልነበረም። በመቀጠልም ወደ ፖሊስ ጣቢያ በመደወል ጉዳዩን አሳውቁኝ ሲል የተደመጠ ሲሆን የስልክ ጥሪውም አንድ በዛው አካባቢ የፍርድ ቤት መጥሪያ ሊያደርስ ከመጣው ጆናታን ከተባለ ፖሊስ ጋር የደረሰ ሲሆን ደርሶም በራቸውን ማንኳኳስ ሲጀምር አንድ ተኩላ እየሮጠ ሲያልፍ ይመለከታል። ብዙም ሳይቆይ ግን የሥራ ባልደረቦቹም በተመሳሳይ መልኩ በአካባቢው ላይ ከአንድ አንበሳ ጋር እንደተፋጠጡ በራዲዮን መስመሩ ያረዱታል። ታዲያ እንዲህ እያለ በደቂቃዎች ውስጥ በከተማዋ ጩኸቶች መበራከት ጀመሩ። ሁኔታውን ለማጣራትም አንድ የፖሊስ አዛዥና የአራዊቱ ተንከባካቢ ሰራተኛ የነበረው ጆን ሞር የቶምሰን ግቢ በመግባት ቦታውን ሲቃኙም የእንስሳቱ መኖሪያ አፉን ከፍቶ ያገኙ ሲሆን በቦታውም ያገኙትም ሁሉም እንስሳት ወጥተው አንድ ዝንጀሮና ውሻ ብቻ ነበር። ወደ ሌላው የግቢው አካል ሲዞሩም አንድ ነጭ ነብር ምንነቱን ከርቀት ለመለየት የሚያዳግት ነገር ሲያላምጥ ያዩታል። አጥርተው ሲመለከቱም የማን እንደሆነ ባይለዩትም የሰው አካል እንደነበር ግን ማረጋገጥ ችለው ነበር። የፖሊስ አዛዡ ጆናታንም ጥቁሩን ድብ ጨምሮ ብዙዎችን በዛው ቀን በያዘው መሳሪያ የገደላቸው ሲሆን የተቀሩት ግን በየመንደሩ እየዞሩ ከተማዋን ያሸብሩ ጀመር። ታዲያ በኃይል ተደራጅተው የመጡት የከተማው ፖሊሶችን በተቀናጀ ኃይልና የማደንዘዣ መሳሪያዎችን በመጠቀም አብዛኛዎቹን እንስሳቶች መቆጣጠር የቻሉ ሲሆን በአጠቃላይም 49 ሲሆኑ 18 ነብሮች፣ 17 አንበሶች፣ 6 ጥቁር ድቦች፣ 3 የተራራ ላይ አንበሶች፣ 2 ተኩላዎች፣ 2 ዝንጀሮችና ሌሎችም በየዝርያቸው ታድነው አልቀዋል። የከተማዋ ሰላም እንደተመለሰ ካረጋገጡ በኋላ የወንጀል ምርመራ ክፍሉ ስራውን በቶምሰን አካል ዙሪያ ማድረጉን የጀመረ ሲሆን በተደረገውም የአስክሬን ምርመራ ሰውየው ራሱን ማጥፋቱ ተረጋግጧል። ይህንንም ያደረገው ሆን ብሎ አራዊቱ እንዲበሉ ሲሆን ይህም አጋጣሚ በሰዓቱም ሁሉንም አጃይብ ያስባለ አጋጣሚ ሆኖ አልፏል። ይህም አጋጣሚ በነዋሪዎች ላይ አስገራሚ ገጠመኝን ጥሎ ያለፈ ሲሆን በዛኔዝቬል ጎዳናዎች ላይ በነበሩት በእነዚህ ግርግሮች፣ ፍርሃቶችና ውዥንብሮች መሃል አንድ ጥያቄ አሁንም ድረስ መልስ ሳያገኝ የቀረ ሲሆን ቶምሰን በሚያውቀውና በኖረበት ከተማ ላይ እንዲያለውን አስደንጋጭ የጭካኔ ክስተት ለምን ማድረግ እንደፈለገና ምን እንዳነሳሳው ለብዙዎች ጥያቄ የሆነ ጉዳይ ሲሆን ብዙዎችም የራሳቸውን መላምት እንዲህ ሲሉ አስቀምጠዋል። ከእስር ቤት መልስ የቢዝነሱ መክሰር፣ የሚስቱ ጥላው መሄድና በብቸኝነት መዋጥ
ለዚህ እንዳበቃው ሲናገሩ ሌሎችም የራሱ ስግብግብነትና ሁሉንም ካልያዝኩ ማለቱ በመጨረሻ ወደ ተስፋ መቁረጥ አድርሶታል ሲሉ ተደምጠዋል። የሆነ ሆኖ ምንም እንኳን የእንስሳት መብት ከሰው ባልተናነሰ በሚከበርበት ሀገር አደገኛ አራዊት መግደሉ አላስፈላጊ ሲሉ የተቹ ቢኖሩም በመጨረሻ በፖሊሶቹና ሌሎችም አካላት ባደረጉት ርብርብ የከተማዋን ሰላም መመለስ መቻሉ ትልቅ ድል ሆኖ አልፏል እያልን ለዛሬ ሰምተን ያስገረመንን ታሪክ በዚህ መልኩ አቀረብንላቸው። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ እስከምንገናኝ ቸር ቆዩልን።